ያለፈው ከለውጡ አስቀድሞ የነበረው የ27 ዓመቱ ስርዓት አሁን እርሱ የሚሉት ችግርን እንዳይገጥማችሁ አስቦላችሁ ቢሆንስ ለምን ታዲያ በአምባገነንነት ብቻ ፈረጃችሁት? በአምባገነንነት ብቻ እኛ አልፈረጅ ነው። እኛ ከኛ አንፃር ህገ መንግስት ላይ የተቀመጠ መብት ነው ተግባራዊ የሆነው ነው ያልነው እንጂ ህገ መንግስቱ ላይ የተቀመጠውን መብታችሁን ተግባራዊ ያላደረገው አሁን እርሱ ለሌሎቹ ምክክርን ይጠይቃል ያሉትን ነገር ለእናንተም አስፈልጎ አስቦላችሁ ቢሆንስ? ክልልነት መብት የሰጠው ህገ መንግስቱ ነው። ህገ መንግስቱ አሁን የተፈጠረ ሳይሆን 87 ላይ የጸደቀ በአንቀጾች ውስጥ እነዚህ አይነት መብቶችን ያስቀመጠ የኢትዮጵያ ብሔሮች ብሔረሰቦች ይህንን ተወያይተውበት አምነውበት ያጸደቁት ቃል ኪዳንና የህጎች ሁሉ በላይ ህግ ነው። ችግር ነው የነበረው ህገ መንግስትን ተከትሎ ያለ መተግበር አንዳንድም የአምባገነንነትና ህገ መንግስትን በቡድኖች በግለሰቦችና በፖለቲካ ፍላጎት አቅጣጫ የመውሰድ አዝማሚያዎች በመኖሩ ክልል ሳይሆን ቆይተዋል። በኋላ የመጣው ለውጥ እነዚህ አይነት የተዛቡ አሰራሮችን፣ ልማዶችን፣ የህዝብ ጥያቄዎችን ያፈኑ ጉዳዮችን ባሻሻለበት ሂደት ህገ መንግስት ተግባራዊ መሆን ችሎ ጥያቄው በህጋዊ መንገድ ተስተናግደው ክልል መሆን የቻለበት ሁኔታ ነው ያለው። ስለዚህ በአጠቃላይ የለውጡ ስርዓት ለሀገራችን ለተከማመሩ ችግሮች መፍትሄ ሰጥተዋል ብዬ ነው የሚያስበው። ህገ መንግስቱ የሰጠውን ስልጣን በትክክል እርሶ እንዳሉት 87 ላይ የጸደቀ ህገ መንግስት ነው። ነገር ግን ለ27 ዓመታት ያልተቋረጠ ጥያቄ ነበረው፣ በተግባር አላገኘም። ህገ መንግስቱ ቢልም ብዙ ጊዜ ህገ መንግስቱን ከለላ አድርገው የሚነገሩ ነገሮች ተግባራዊ እስካልተደረገ ድረስ ብዙም ፋይዳ የለውም። አሁን እርሶ ባሉት ደረጃ ህገ መንግስቱን በተግባር ማዋል የሚችል ሁሉንም በኩልነት የሚያይ ስርዓት በዚህ 5 ዓመታት ታይቷል ብለው ያምናሉ? እዚህ ላይ ነገሮችን በብዙ አንግል ማየት ያስፈልጋል። ስርዓቱ እንደ ስርዓት ያለው ቁርጠኝነት ሲመለከት ያስፈልጉ የነበሩ በርካታ ማሻሻያዎችን ያደረገ ስርዓት ነው። ህገ መንግስታዊ መብቶች በብዙ መልኩ ተጥሶ ነበሩ። አዋጆችም እንደዚሁ ያንን ለማፈን በሚያስችሉ ደረጃዎች ብዙ አዋጆችም ወጥቶ ነበሩ። እነዛን አዋጆች በመሻር የፖለቲካ አውድ በማስፋት እስረኞችን በምህረት የተፈረጁ በሽብርተኝነት ወዘተ የተፈረጁ ፖለቲከኞችን በነጻነት የሚንቀሳቀሱበት ዜጎች በነጻነት በሀገራቸው የሚንቀሳቀሱበት ሁኔታ እየፈቀደ ብዙ ዘለግ ያሉ ምርጫ ቦርድን የምርጫ አስፈጻሚ ተቋማትን ዲሞክራሲያዊ ተቋማትን መልሶ በማደራጀትና የፖለቲካውን አውድ በማስፋት ፖለቲካ ስንል አንዱ ፒላሩ ህገ መንግስትና ህግ ነውና ህግና ህገ መንግስት ላይ የተቀመጡ አውዶች በአግባቡ ስራ ላይ እንዲውሉ ለማድረግ ብዙ ርቀት የሄደ ለውጥ ነው ብዬ አምናለሁ። ነገር ግን አንዳንድ ጉዳዮች ደግሞ በዛ መልኩ ቢፈጸሙ እኛም ኢቨን ያጋጠሙን ያሉ ተጨባጭ ተግዳሮቶች ስላሉ በዛ ደረጃ ቆም ብለው መመካከርን የሚፈልጉ ውይይት፣ ንግግር በህግ እንኳን ክፍት ቢሆኑ ቢተገበሩ ግን በተግባር የሚፈለግ አይነት ውጤት ለማምጣት ችግር የሚሆኑ አይነት ሁኔታዎች ሲያጋጥሙ ህገ መንግስት ነውና ብሎ ብቻ ማለት ውጤቱ ምናልባትም ከተጠበቀውና ከተገመተውም በተቃራኒ ሊሆን ስለሚችል ጊዜ ወስደው መክሮበት ውይይት አድርገው የሚበጀው ላይ መስማማት ደግሞ እንደ ፖለቲካ ደግሞ ለተጨባጭ ችግሮችና አንዳንድ ጉዳዮች መፍትሄ መፈለጊያ መንገድ ስለሆነ ፖለቲካዊ መፍትሄን መፈለግ እንደ አንድ ሀሳብ በመሃሉ ሊመጣ ይችላል። እነዚህ ጉዳዮች በውይይት እየጠሩ የሚሄዱ ቢሆኑም ህገ መንግስትን ግን የመጣስ ፍላጎት አለው ብዬ አላስብም። አሁንም ቢሆን ያለፈው ከለውጡ አስቀድሞ የነበረው የ27 ዓመቱ ስርዓት አሁን እርሱ የሚሉት ችግርን እንዳይገጥማችሁ አስቦላችሁ ቢሆንስ ለምን ታዲያ በአምባገነንነት ብቻ ፈረጃችሁት? በአምባገነንነት ብቻ እኛ አልፈረጅ ነው። እኛ ከኛ አንፃር ህገ መንግስት ላይ የተቀመጠ መብት ነው ተግባራዊ የሆነው ነው ያልነው እንጂ ህገ መንግስቱ ላይ የተቀመጠውን መብታችሁን ተግባራዊ ያላደረገው አሁን እርሱ ለሌሎቹ ምክክርን ይጠይቃል ያሉትን ነገር ለእናንተም አስፈልጎ አስቦላችሁ ቢሆንስ? ሊሆን ይችላል። በሱ ላይ ኮኔ ክርክር የለኝም። መነጋገር፣ መወያየት በጋራ ወደ ተሻለው ስለዚህ ሁሌ የነፈገን ነው ነፍጉን ነው ብሎ እዛ ላይ ብቻ ድምዳሜ መስጠት አስቸጋሪ እንዳይሆን ብዬ ነው።
ነው፣ አስቸጋሪ ነው። እንደዛ አይነት ኮንክሉዥን ላይ መድረስም ያለፈውን የመኮነንም ብዙ ጥቅም የለው። ያለፈው ያጎደላቸው ነገሮች ካሉ አሁኑ ሞልቶን አስተካክለው ወደፊት ማስቀጠል ነው እንጂ የኔ ትኩረት ባለፈው ላይ አይደለም። እሺ፣ በጥቅሉ ክልል መሆን ምንድነው ጥቅሙ? አሁን እናንተ በተጨባጭ እንግዲህ በዚህ ስርዓት ውስጥ ወይም ደግሞ ለብዙ አመታት ከነበሩ 9 የፌዴሬሽኑ ክልሎች በተጨማሪነት እንደ አዲስ ክልል የመጀመሪያዎቹ ናችሁና ክልል የመሆንን ጥቅምና ጉዳት መቼም ቀዳሚ መረጃ ሊኖራችሁ የሚችለው እናንተ ስለሆናችሁ ምን ይጠቅማል፣ ምን ይጎዳል? እውነትህን ነው። ይህን ጥያቄ ለእኛ ማንሳት ተገቢ ነው። እኛ ኦልሬዲ ተስት ተደርገናል እና ጣዕሙንም ምሬቱንም እናውቀዋለን። ክልል መሆን ለምን ያስፈልጋል በሚለው ብንነሳና እንደዚሁም በሂደቱ ምን ያጋጥማሉ እንደ ተግዳሮት የሚያጋጥሙ ነገሮችን ብንዳስስ ነው የሚሻለው። ክልል ለመሆን በመሰረታዊነት ያው ፖለቲካዊ ይዘት ያለው ፍላጎት ቢሆንም የመልካም አስተዳደር ሹም አለው። ከዚህ አንፃር ለሲዳማ እንኳ በደንብ ይሰራል ብዬ ባላስብም ክልል አገልግሎት የሚገኝበት አንዱ አደረጃጀት ነው። እንግዲህ አገልግሎት ለመስጠት የክልል መዋቅር የሚቀመጥበት ማዕከል አለው። ከማዕከሉ ተነስቶ ወደ ክልል ውስጥ ወደ ያሉ ህዝቦች የመድረስ እንደዚሁም ከተለያየ አካባቢ ዞኖች፣ ወረዳዎች ወዘተ ያለው ማህበረሰብ ደግሞ ከክልል የሚፈልገውን አገልግሎት ለማግኘት ወደ ማዕከል የሚመላለስ ጉዳዮች በብዙ አካባቢዎች ላይ ክልል አሁን ቀደም ብለው የነበሩ የክልል አደረጃጀቶችን እንደገና መፈተሽ እንዳለባቸው የሚያሳስቡ ናቸው። ስለዚህ አንዱ የደቡብ ክልል የወሰደን እንደሆነ በዚህ መልኩ በደንብ መከለስ መፈተሽ ያለበት ክልል አይነት ወይም ክልል አደረጃጀት ነው ብዬ አስባለሁ። ለምንድን ነው እኔ የምልበት? ለምሳሌ ከምዕራቡ ጫፍ አገልግሎት ፈልጎ ወደ ክልሉ ማዕከል ሀዋሳ የሚመጣው አቆራርጦባቸው የሚመጣውን ርቀት ግምት ውስጥ ብናስገባ ጉዳይ ብኖረውና አንድ ግለሰብ ይሄ ሁሉ ለመመላለስ ከፍተኛ ወጪ፣ ከፍተኛ ጊዜ እንግልቶችን ስለሚያጋጥመው ተመሳሳይ አገልግሎት ለማግኘት በቅርበት ያንን ፈጽሞ የሚመለስበት አደረጃጀት ቢፈጠርለት የበለጠ ይሻላል ብዬ ስለሚያስብ ነው። በዚህ ሁኔታ ለሚታዩ አካባቢዎች ክልል መሆን ያለውን ክልል ወደ አቅራቢያ የመውሰዱ ጉዳይ የመልካም አስተዳደርም እድገትንም የሚያፋጥን የሚያሳልጥ አገልግሎት አሰጣጥ ስለሚያቀርብ ጥሩ ነው ብዬ ወስዳለሁ። የሲዳማ ምክንያት ስንመጣ ሲዳማ ያን ያህል የርቀት ጥያቄ አይደለም። የሲዳማ ፍላጎት የነበረው ክልል አንደኛ ፖለቲካዊ ምክንያት ነው ብሎ መነሳት ይቻላል። የሲዳማ ፖለቲካዊ ምክንያቱ ምንድነው? ሲዳማ ባለፈበት ረዘም ላለ ጊዜ ያለፈበት የፖለቲካ ስርዓቱ የሰጠው ያጎናጸፈው ልምድ አለ። እንውሰድና ከኃይለ ሥላሴ ዘመነ መንግስትም ቢሆን ጠቅላይ ግዛት አደረጃጀት ነበረ። ያ አደረጃጀት ማዕከልን ሲዳማ አድርገው የአደረጃጀቱ ስያሜ ጭምር ሲዳሞ በሚል ሰይሞ የሄደበት የዛ አካባቢ አስኳል አድርጎ የወሰደበት የራሱ ታሪካዊ ዳራ አለው። ምክንያቱም ወደዛ አይነት አደረጃጀት ከመመጣቱ በፊት ሲዳማ በአካባቢው በራሱ ተደራጅቶ የራሱ አደረጃጀትና አሰራር መንግስትነት መልክ የነበረው የግንኙነት ስርዓት ስለነበረ ያንን ወስዶ ሌሎቹንም አሰባስቦ በሄደበት ሂደት ውስጥ ፖለቲካዊ ቪዚቢሊቲ ነበረው። የደርግ ስርዓትንም የወሰደን ከሆነ ያንን አደረጃጀት ሲዳማን እንደ አንድ ማዕከል አድርገው ሲዳማ የሚለውንም ስያሜ አጉልቶ የሄደበት የፖለቲካ ገጽታ አለ። ሲዳሞ ክፍለ ሀገር ወዘተ በማለት ነበረ ቀጠናው የሚሰየመው። በኋላ ላይ የመጣው የኢህአዴግ አደረጃጀት ስንመጣ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት ብሎ ስለው ሲዳማ ተዘለለ ወይም ተረሳ እንደ አይነት ነው ፖለቲካዊ ምክንያቱ። ስለዚህ ሲዳማ በኢትዮጵያ ፖለቲካ አውድ ውስጥ እንደ አንድ ብሔር ሚና አለኝ፣ መታየትም አለብኝ፣ መታወስም አለብኝ፣ መታወቅም አለብኝ። ለዚህ የተመቸ አደረጃጀት አይደለም፣ አደረጃጀቱ እኔን ደብቆኛል ብሎ ባሰበበት ፖለቲካዊ ምክንያት በማድረግ በቂ ተሳትፎም እንዲኖረው ያንን ለመደራደር ለመገዳደር በሚያስችለው መልኩ አደረጃጀት ፈለገ።
ስለዚህ የሲዳማ ያደረጃጀት ዋናው ሞቶ ፍላጎቱ ፖለቲካዊ ነው ብሎ ፖለቲካዊ ግን መገለጫው ምንድነው? እዛ ውስጥ የሚመጣው ኢኮኖሚያዊ ፋይዳም አለው። ፖለቲካዊ ብቻ አይሆንም። ፖለቲካዊ መብት ካገኘ የመወሰን መብት ካገኘ የማቀድ የመፈጸም ለዛ የሚመች ህግ ማውጣት ወዘተ በየአካባቢው ያለውን ህጋዊ መብት ካገኘ ክልሉና የክልሉን አቅም በዚህ ደረጃ ቃኝተህ በሚጠቅመው መልኩና እድገትን በሚያፋጥን መልኩ የመውሰድ የተሻለ እድል የሚሰጥ በመሆኑ ፖለቲካዊም ኢኮኖሚያዊም ነው። ግን ዋናው ምክንያት ፖለቲካዊ ነው ብለን ነው እኛ የምንወስደው። ፖለቲካዊም በኢትዮጵያ ፖለቲካ ውስጥ የመታወቅ ፍላጎት አለው። እስቲ ይህንን ለማብራራት መታወቅ፣ መጉላት፣ መደበቃችሁና መውጣታችሁ የገጽታ ጉዳይ ነው። ሲዳሞ ክፍለ ሀገር፣ ሲዳማ ወዘተርፈ። ፖለቲካዊ መገዳደር ደግሞ መገለጫው ብዙ ነው። መሰባሰብን በሚፈቅድ ወይም በሚያበረታታ ህገ መንግስታዊ ስርዓት ላይ እናንተ አሁን የምትሉትን ጎልተን መውጣት መገዳደር የምትሉትን በተጨባጭ አግኝታችሁታል? ከገጽታ ባሻገር የመጀመሪያው ነገር መገዳደር የምለውን እኔ ብዙም አላምንበትም። መገዳደር የራሱ ትርጉሙ መፋተግን ስለሚያስከትል ማለት ነው። መገዳደር ሳይሆን የኢትዮጵያ ፖለቲካ አውድ አሁን ያለው መተባበር እና መደራደር ነው። ኢትዮጵያ ውስጥ መገዳደር እኔ እያልኩ ያለሁት በዚህ በኔጌቲቭ ትርጉሙ ሳይሆን መገዳደር ማለት በእኩል ቁመና ላይ ያገባኛል ባይነታችሁ ተሳትፏችሁ የመወሰን አቅም ማለት ነው። የመወሰን አቅምና መገዳደር ስለሚለያይ ነው። መገዳደር አሁን እየሆነ ካለው እውነታ ተነስተህ ነው የምታነሳውና ያ ቻሌንጅ የማድረግ መሆን ያለበትም ጭምር መሆን የለበትም ብሎ የመገደብ የመዝጋት ወዘተ ኔጌቲቭሊ የመቆም ዝንባሌ ስላለው ነው። የኢትዮጵያ ፖለቲካ ብዬ ስል ደግሞ አሁን እየሆነ ያለው ሳይሆን እንዲሆን የሚፈለገው የብልጽግና መራሹ እንደ ፓርቲ ያለው አስተሳሰብና አሁን መንግስት የሚመራው ፓርቲ ስለሆነ የመንግስት አስተሳሰብን ተደርጎ እየተሰራ ያለው የመገዳደር ሳይሆን የመፎካከር አለ፣ መተባበር አለ። መተባበርና መፎካከር በሚዛኑ የሚመጣው ደግሞ በመደራደርና ኢንክሉሲቭ በሆነ አካሄድ ነው። በዚህ ሁኔታ ነው እኛ የምንሄደውና እኛ ከፌደራል መንግስት ጋር በተቀመጡ በህግ መርሆችና መሰረት ሀሳቦች ጋር ነው መሰረት አድርገን የምንገናኘው። ከክልሎች ጋር የምንገናኘውም ክልል ለክልል ያለው የመንግስት ግንኙነት አግባብ የተቀመጠ ማይቀፍ አለው። ከዛ ያለፈ ታሪካዊ ዳራ አለው። ከክልሎች ጋር የሚኖረን መስተጋብር የሚሰጠን ጥቅምም አለው። እነዚህ ጥቅሞችን ታሳቢ ባደረገ ከክልሎች ጋር ያለን ግንኙነት ለኛም ለሌሎች ክልሎችም ከሚያስገኘው ፋይዳ አንጻር ነው ግንኙነታችን የሚወሰነውና በአጠቃላይ የመገዳደር ሀሳብ ሳይሆን የመተባበርና አብሮ የመወሰን አቅምን የወሰድክ እንደሆነ ግን ወደ አመጣ አውድ ልምጣን ነው። በደቡብ ካልከው ደቡብ የሚለው ማንነት ሌላ ነው። እኔ እያወራ ያለሁት በሲዳማዊ ማንነት ነው። ሲዳማ እንደ ሲዳማ በኢትዮጵያ ውስጥ አሁን የመወሰንም ይሁን የማድረግ አቅሙን የወሰድን እንደሆነ ከትናንቱ በጣም የተሻለ ነው። ይህንን በብዙ መልኮች አይተናል። ለምሳሌ አንደኛ የገጽታ ያልከውም የገጽታ እድል የሚገኘው በራሱ በአደረጃጀት ነው። እሱን ነጥብ እንዳጠለ ምክንያቱም ሲዳማ ዛሬ ላይ በኢትዮጵያ ፖለቲካ ውስጥ ያለው የተሰመነትም የመሰማትም አንተ እንኳን በዚህ መድረክ እኔን ጠርተኝ በዚህ ደረጃ ማወያየት የወሰድን እንደሆነ አሁን ባለው አደረጃጀት እሱን ተከትለና ሲዳማ አሁን ባሳየበት እንቅስቃሴና በታየበት ልክ ያገኛት ቴንሽን ነው እንጂ ድሮ ደቡብ ውስጥ በነበረበት ጊዜ ሲዳማ ተብሎ ተፈልፍሎ ሲዳማ እኮ ያንም ዞን ነበር። ዞን አስተዳዳሪም አለው፣ ህዝብም አለ። በዛ ደረጃ ቦታና ጊዜ ጆሮ አግኝቶ ተደምጠዋል ወይ ብለን ብንወስድ አላምንም ተደምጠዋል ብዬ እኔ ራሴ ፊቼ ጨንበላላ በዓልን እንኳን አደረሳችሁ ብዬ ለኢትዮጵያውያን በኢትዮጵያ ቴሌኮም ስርዓት ለማሳወጅ ፈልጌ የተከለከልኩ የዞኑ አስተዳዳሪ ነኝ። በማግስቱ በ2013 ላይ ሲዳማ ክልል ከሆነ በኋላ የመጣ ፊቼ ጨንበላላ የኢትዮጵያ ቴሌኮም ከኔ ጋር ያንን አድርጎታል። ምን ማለት ነው ይሄ ብለህ ከወሰድከው ገጽታ ጉዳይ ብቻ ብለን ሳይሆን ገጽታ ጉዳይ በራሱ ሊመጣ የሚችለው አንዳንዴ አደረጃጀቱም መሰረት በማድረግ ነው።
የሀገራዊ ሪሶርስ ነውና ሀገራዊ ሪሶርስ ትሪት የሚያደርግበት የራሱ ርቀት አለ። እዛ ርቀት ደረጃ ስትደርስ ትሪት ትደረጋለህ። ከርቀቱ በታች ከራክ ተደብቀህ ትቀራለህ። እነዚህ ነገሮች እንዳሉ ሆነው ሲዳማ ለምሳሌ በሀገሪቷ ባለፉ ጊዜ በተፈጠሩ ሀገር የማዳን ዘመቻዎች ውስጥ የተጫወተው ሚና ቀላል አይደለም። ይህንን ማድረግ ራሱን ኦርጋናይዝ አድርጎ ውስጥ ያለውን ፖቴንሻል አቀናጅቶን አስተባብሮ በሀገሪቷ የሀገር አንዱ አለንታን አቅም ሆኖ ያለፈበት ሁኔታ ነው ያለው። አንድ ግንባር ተሰጥቶት መከላከያ ኃይላችን መሸፈን ያልቻለበትን ክፍተት ሲዳማ በራሱ ኃይል እንዲመራ በራሱ ትጥቅ በራሱ ስንቅ በራሱ ሰራዊት ሀገርን እንዲጠብቅ ኃላፊነት ተሰጥቶት ኃላፊነትን ለ2 ዓመት ተወጥተው ያ አካባቢ ዛሬ ላይ በፖለቲካ ውይይትና ንግግር ጭምር ሰላማዊ ሲሆን ሰራዊቱ ወደ ወጣበት ክልል የተመለሰበት ሁኔታ ማየት ይችላል። ከዛ ባለፈ በፖለቲካዊ በፓርቲ ደረጃ ብትወስዶ በመንግስታዊ ኃላፊነት ደረጃ ብትወስዶ በወዘተ እነዚህ ሁሉ ቪዚቢሊቲ ሲዳማ ደግሞ በኢትዮጵያ ፖለቲካ ውስጥ ተሳትፎ እድልና አቅምን የጨመሩ ናቸው። ክልል በመሆናችን በዚህ ረገድ እንኳ ፖለቲካዊና ፖለቲካሊ የመታየት የመታወቅ የመደመጥና የመሳተፍ አብሮ የመወሰኑ ወዘተ የመሳሰሉ እድሎችን በብቃት አግኝተናል። ቀሪ ጉዳዮችም አሉ። እሱ በሂደት እየሰፋ ይመጣል። እኚህም ግን በቂ ማሳያዎች ናቸውና ስለዚህ ህገ መንግስታዊ መብት ከመሆኑ ባሻገር የተገኙ ፋይዳዎች ናቸው። ጥሩ ምሳሌዎች ናቸው የተነሱት። ከኔም ግብዣ ከኢትዮ ቴሌኮም አንጻር በራሱ በቂ ማሳያ ነውና ስለዚህ ከህገ መንግስታዊ መብት ብቻ ሳይሆን ህገ መንግስቱ ከሰጣቸው መብት ጭምር እንደነዚህ አሁን እርስዎ እንደገጠሙት አይነት ሁኔታዎችን ታሳቢ አድርገው ሌሎቹም ቢጠይቁ ሊገርመን አይገባም ማለት ነው። ክልል በመጠየቅ ምንም የሚገርም የሚያስገርምም ነገር የለውም። ክልል አደረጃጀት ነው። ክልል አንድ አካባቢ በመሆኑ ሌላ አካባቢ የሚጎዳበት ምን ምክንያት ስለዚህ ጥቅሙ ያለው ስጋት ብቻ ነው የሚታየውና ጥንቃቄ የሚፈልጉ ጉዳዮች ገና አሉ። እነዛ ማስተካከል ነው። ለምሳሌ አንድ አካባቢ ክልል ሲሆን ሌላውን የመግፋት ወደሱ ልመጣ ነው። አዝማሚያዎች ጥንቃቄ ማድረግ ነው እንጂ እናንተ ጋር ክልል መሆን ምንም የሚፈጥረው አንዱ ተግዳሮት ሌሎችን ላይ ሊያደርስ የሚችል የሰብአዊ መብት ጥሰትና መድሎ ያለማካተት ጉዳይ አንድ ተግዳሮት ፖለቲካል ሳይንሱም ስለሚያስቀምጥ ከዚያ አኳያ እናንተ ጋር እንዴት ሌሎችም አንዳንድ በተለይ ከተሞቹ አካባቢ የሲዳማ ፖለቲካል ኢኮኖሚ በፈጠረው ምክንያት ከየሌላ ክልል ተወላጆች በስፋት የሚስቱ ትልልቆቹ ከተሞች ላይ በተለይ በቁጥር እጅግ የላቁ በንግዱ ማህበረሰብም በመሳሰሉት አሉና እናንተ ጋር ከመድሎ ከሰብአዊ መብት ጥሰት አኳያ ሲዳማ እንደ ክልል ሲሆን እነዚህን አካላት ከማካተት ከማሳተፍ አኳያ እንዴት ነው? ወደዚህ መጣለው። ግን መጀመሪያ ያነሳነው ላይ አንድ ቁም ነገር ያልጨረስ ነው። ሁሉም ተነስቶ ክልል ቢጠይቅ ክልል ሊውን ብሎ ቢፈልግ ምንም የሚገርም የሚያስደነግጥም ነገር የለውም የሚል ሀሳብ አስቀምጫለሁ። ይሄ ብቻውን ግን በቂ አይደለም። በደንብ መታሰብ ያለባቸው ጉዳዮችም ደግሞ አሉ። ክልል መሆን ይቻል ይሆናል። ክልል ሆኖ መዝለቅ ግን በራሱ ፈተና አለው። ይሄ የምልበት ዋናው ምክንያት አሁን የምላቸው ሊስተካከሉ የሚገቡ ክልል መሆንና ክልል ውስጥ የሚኖሩ ነዋሪዎች መብትና ጥቅም ብሎም ከሌሎች ነዋሪዎች ፍሰትና እንቅስቃሴ ቀጥሎ የሚመጡ አጠቃላይ የአንድ የፖለቲካና ኢኮኖሚ ማህበረሰብ ከመፍጠር አንጻር የሚመጡ ተግዳሮቶችን በፖለቲካዊ መንገድ ከቆየው ከህዝብ ለህዝብ ግንኙነትና ባህላችንን አንጻር አስተካክሎ ቃኝቶ አስማምቶ መሄድ የሚቻሉ ናቸው። ይሄ እንዳለ ሆኖ ከዛ ባለፈ ክልል ከተኮነ በኋላ በርካታ መዋቅሮችን የሚፈጥር በመሆኑ እነዛ መዋቅሮች የራሳቸው የሚያስወጡት ወጪ ስላለ ክልል በመሆን ምክንያት ብቻ ደግሞ የሚመጣ ሪሶርስ የለም። ሪሶርስ በበቂ ደረጃ ካልመጣና ክልል መሆን ተጨማሪ ወጪ ካስከተለ ክልል ሆነ ቢባል እንኳን ክልል ሆኖ መዝለቅ የማይቻልበት አደጋና ፈተና አለ። ከዚህ ተነስቶ ክልል ኑር ብቻ ሳይሆን መሆን እንችላለን ፖለቲካሊ፣ ግን በተግባር ክልል ሆነን መዝለቅ መቀጠል እንችላለን ወይ የሚለው አስሬ ማሰብ የሚጠይቅ ትልቅ ተግዳሮት አለው። ገብቶበት ማየት መብት አይደለም ወይ? ህገ መንግስቱ የሰጠውን እንትን
ልክ እናንተም ገብታችሁ ነው ያያችሁት ብዬ ነው። ገብቶ ማየት ፈተናውን የሚያጣጣማችሁት ገብታችሁበት ነው። ገብቶ ማየትና ደርሶ ማስተዋል የተለያዩ ነገሮች ናቸው። አንተ ገብተህ ካየኸው ወድቄ እነሳለሁ እንደማለት ነው። የሚያዳልጥ ነገር መሮኑን ካወቅ ደግሞ ሳትረግጠውም ለማለፍ ማሰብ ሌላኛው አማራጭ ነው። ስለዚህ ገብቶ ማየት ብቻ ሳይሆን ቆሞ ማየትም ያስፈልጋል። በሌሎች ላይ መማርም በቂ መረጃ መሰብሰብና መተንተንም እንደ ምሁር መወያየትን አቋም መያዝም እዚህ አካባቢ ጥቅም ላይ ሊውሉ የሚገቡ ሀሳቦች በመሆናቸው እኔ ሁሉም ተነስቶ ሲዳማ ክልል ስለሆነ አይደለም ሲዳማም ሌላውም ክልል በመሆን ሂደት ውስጥ ጥቅሙንም ተግዳሮቱን የሚያልፍበት አቅምንም በአግባቡ ከዳሰሰ በኋላ ወደ ውሳኔ ቢሄድ እንጂ በስሜት ተነስተን በሩ ክፍት ነው በሚልም በለው አይነት አዋጣም የሚል እይታ ሲዳማ ክልል ከሆነና ክልሉን በመምራት ሂደት ፈተናውንም ጭምር በደንብ ፔኑ ከተሰማኝ በኋላ የተረዳሁት ሀሳብ ስለሆነ እኔን አስቀምጬ ማለት ፈልጋለሁ። ግን ፔኑንም ተሰምቶት ተግዳሮቱን እያለፉ እየተወጡት እኮ ነው። አመታት ተቆጥረዋል። ሌላውም እርሱ ያደረጉትን የማድረግ አቅም እንዴት ያጣል ብዬ ኮንክሉድ አላረኩም። እኔ ክልል አትሆኑ እያልኩም ዘግም ከፋችም አይደለሁም። አንደኛው ነገር የመጀመሪያ ክልል ስለሆኑ እኔ ማለት የሚችለው እና የሚፈልገው ያወቅኩትን ያህል በሲዳማ ክልል በመሆን ኮንቴክስት ጥቅሞችም አሉ፣ ጉዳቶችም አሉ። ጉዳቶቹም እነዚህ ናቸው። ማንም ሰምቶ ቢያስተውላቸው ይጠቅሙ ይሆናል የሚል የራሴ ሀሳብ ማስቀመጥ ነው እንጂ አሁን እዚህ ላይ ክልል አትጠይቁ፣ ክልል ቶሎ ብላችሁ ጠይቁ በሁለቱም አቅጣጫ አላልኩም። ሲዳማ ደግሞ በእነዚህ ፈተናዎች ውስጥ 3 አመት ሊያልፋችሁ ነው እና ችላችኋል ወይ የተባለው እንዴት ቻላችሁ ጥያቄ ስመጣ የሚያብራራው ነው የሚሆነው። ወደ መጀመሪያው ጥያቄ ስንነሳ ግን ያቀረብክልኝ ጥያቄ ክልል የመሆን አንደኛ የሚያሰጋው መገፋፋቱ ይበዛ ይሆናል እና ከሌሎች ብሔሮች ብሔረሰቦች በአንድ ክልል ውስጥ ሲገኙ የሚኖረው እውቅና የመስጠትና ተባብሮ አቅፎ የመጓዙ ባህል እናንተ አካባቢ ምን ይመስላል? ቀደም ብሎ ይሰጋል ብለን ያነሳናቸው ስጋቶቹንም እንዴት ቀረፋችሁ አልቀረፋችሁ፣ ከቀረፋችሁ እንዴት ምን ጥያቄ ያዘል ስለሆነ አቅርባልኝ የነበረው። በዚህ ላይ አስተያየት ለመስጠት እኛ እነዚህ ስጋቶች መኖራቸውን እናውቃለን። ሲዳማ ለምሳሌ ክልል ለመሆን ሲንቀሳቀስ አንዳንድ አካባቢዎች ሲዳማ ክልል እንዳይሆን ጭምር ፍላጎት ያሳያሉ። አያገባቸውም ብለን የምናስባቸው ነገር ግን ኢትዮጵያውያን በመሆናቸውና በሲዳማ ክልል ኢንተረስቱ ካላቸውም የሚያገባቸው አያገባቸውም ብሎ መደምደም አይቻልም። ምክንያቱም ፖለቲካልም ኢኮኖሚያልም ሰው ኢንቲግሬትድ ነው፣ የተገመደ ነው። በዚህ ምክንያት አንድ አካባቢ ያለው ማህበረሰብ ሌላ አካባቢ ያለው ሁኔታ አይመለከተውም፣ አያገባውም ብሎ መደምደም አይቻልም። በዚህ መንፈስ ተቀብዬ ነገር ግን ምንድነው ሲዳማ ክልል እንዳውን እንዲያስቡ ያስቻላቸው ብለን በእኛ ደረጃ ትርጉም ለመስጠት ሞክረናል በወቅቱ እና ለዚህ እሳቢያቸው ዋና መሰረቱ በወቅቱ ይጸባረቁ የነበሩ ሀገሪቱ ውስጥ ያሉ እንቅስቃሴዎች የመገፋፋት አይነት ስለነበረ ሲዳማም ክልል ከሆነ በኋላ በፊት እንኳን ከደቡብ ጋር ሆነው ወደ ፖለቲካ ወሳኝነት አመራርነት ተው አድርግ አታድርግ ወደሚልበት ፓወር ስመጣ ብዙ አይነት ሰው ተሳትፎ ያለው ነው። በጋራ ተወያይቶ በጋራ ወስኖ የሚፈጽመው ነው። በዛ ሂደት አንድ ብሔር ብቻ ሀሳብ የሚንሸራሸርበት የውሳኔ የሚያገኝበት አይደለም። በደቡብ አደረጃጀት ነበረ። ያ በመሆኑ በሲዳማም አካባቢ የሚፈጠሩ መልካም ያልሆኑ ነገሮች ካሉ ከህግ አንፃር አይደለም ብሎ የሚሟገቱ ማስቆም የሚችሉ የማስቆም ስልጣንና ፓወርም የተሰጣቸው አይነት አደረጃጀት እንደ ከለላም ይታሰብ ስለነበረ አሁን ሲዳማ ያንን አጥራ ፈርሶ የራሱን ክልል